በሁለት ዘመን ይኖራል የሚያነብሰው። አንብቦ የሚጽፍ ሰው ደግሞ በሶስት ዘመን ይኖራል። አንብቦ የማይለወጥ ሰው የተፈጥሮ ፊቱን በመስታወት እያየ እንደሚሄድ ይመስላል። ፌስቡክ ላይ የሚያነበውን ኢንተርኔት ላይ ድንገት ገብቶ የሚያነበውን እንደ ማንበብ ይቆጥረዋል። እንዳትሳሳቱ። ስለበሰበሰ ግን ዋና አይችልም። የብዙዎቻችን ዕውቀትና ታሪክ ጭንቅላታችን ውስጥ ነው ያለው። የኛ ታሪክ አልተጻፈም። የኛ ዕውቀት አልተጻፈም። ብዙዎቹ ምስጢራችን አልተጻፉም። ከሰው ጭንቅላት ውስጥ ከነዚህ ሻሸ ጠመጠሙ ሰዎች ውስጥ ነው ያለው። ከአያት ቅድመ አያቶቻችሁ ጋር ሳያመልጧችሁ ቁጭ ብላችሁ አወሩ። ማንበብ ሙሉ ሰው ያደርጋል ይላሉ ሊቃውንት። የሚያነብ ሰው ሙሉ መሆን ብቻ ሳይሆን እኔ እንደማስበው በሁለት ዘመን ይኖራል የሚያነብ ሰው። አንደኛ የራሱን ዘመን አሁን ይኖራል። ሁለተኛ ከሚያነባቸው መጽሐፍት ሊቃውንት ደራሲያን ጋር ደግሞ ያለፉ ዘመናትን አብሯቸው ይኖራል። ሐዲስ ዓለማየሁን መጽሐፍት ማንበብ ከሐዲስ ዓለማየሁ ጋር እንደመነጋገር ነው። ከብዙ ሊቃውንት ዘመኑ 100፣ 200፣ 300፣ 400 ዓመት በኋላም በፊትም ሊኖሩ ይችላሉ። ስናነብ የእነሱን ዘመን ነው የምንኖረው። ስነ ልቦናቸውን፣ ፍቅራቸውን፣ ጥላቻቸውን፣ እውቀታቸውን እናገኛለን። ይሄ ትልቅ ጸጋ ነው። ሰው በተሰጠን የሥጋ ዘመን አሁን ያለችውን ነው ኑረን የምናልፍ። ስናነብ ግን ወደ ኋላ ሂደን ከብዙ ዘመን የመሳተፍ ሱታፌ የማግኘት እድል ይኖረናል። አንብቦ የሚጽፍ ሰው ደግሞ በሶስት ዘመን ይኖራል። ሲያነብ ቅድም እንዳልኳችሁ ወደ ኋላ ሂዶ ይኖራል፣ አሁንን ይኖራል። ስለ ጻፈ ደግሞ ወደፊት ይኖራል። ለምሳሌ ብዙዎቻችሁ አቤ ጎበኛ ሲባል የምታውቁት ያክል ይሰማናል። በዓሉ ግርማ ስንል የምናውቀው ያክል ነው ወጣቶች የምትጠሩት የምንጠራው። አብሮን ያለው ያክል ቀልዱ፣ ለዛው፣ አስተሳሰቡ ልክ አብሮን ይኖራል እና ደራሲያን በሶስት ዘመን ይኖራሉ ይባላል። ማንበብ ዓላማ የሌለው ንባብ የለም። ንባብ ዓላማ አለው። በተለይ ወጣቶች እንድትይዙት የሚያስፈልገው ንባብ ለመረዳት መረጃ እንዲኖረን፣ ንባብ ለማወቅ አዲስ ነገር ትምህርት ለማግኘት፣ ንባብ ለማገናዘብ የሰማነውን የተረዳነውን የደረስንበትን ደረጃችን ለማወቅ ያግዛል። ንባብ ለመዝናናትም ያግዛል። አእምሮን ፈታ ለማድረግ አካልን ዘና ለማድረግ ከመጠጥ ከሌሎች ሱሶች ይልቅ ንባብ አዋጭ ነው። የተመረጠ ራስን የማዝናኛ መንገድ ነው። በአጠቃላይ ንባብ ለመለወጥ ነው። ንባብ ለጉራ አይደለም ወገኖቼ። አንዳንድ ጊዜ ይሄን ያክል መጽሐፍ አንብቤ ያለው እኔ እኮ ይሄን ያክል እንትን አይቻለሁ ወይም የደራሲውን ስም እየጠራን እንትና እንዲያርጎ ምናምን አርጎ ሼክስፒር እንደዚህ ብሎ ለማለት አይደለም። ንባብ ለመለወጥ ነው። አንብቦ የማይለወጥ ሰው የተፈጥሮ ፊቱን በመስታወት እያየ እንደሚሄድ ይመስላል። መስታወት ዛሬ ሄጄ ባየው አይኔ ላይ ያለውን ነውር፣ ከንፈሬ ላይ አፍንጫዬ ላይ ያለውን ያሳየኛል። የፀጉሬን መንጨባረር፣ የልብሴን መቆሸሽ ያሳየኛል። የመስታወቱ ስራ እነዚህን ነገሮች እንዳይ ብቻ ነው እንጂ ፊቴን አያጥብልኝም፣ ልብሴን አያጥብልኝም። እማጥበው እኔ ነኝ። ስለዚህ ብዙ መጽሐፍት አንብቤ ያለው ማለት አይደለም። ቁም ነገሩ ምንድነው ያገኘሁት ነገር፣ ምንድነው የለወጠኝ ነገር እንጂ ብዙዎች የብዙ ደራሲያንን ስም የሸመደዱ ወጣቶች አሉ። እንደውም አንባቢ ለመባል መጽሐፍ ተሸክሞ የሚዞር ብዙ ሰው አለ። ያልተለወጠ ሰው ልክ እንዳልኳችሁ በመስታወት ፊቱን የሚያይ ግን ራሱን ካላስተካከለ መስታወቱ ምንም ሊረዳው አይችልም። መጻሕፍት ጉድለታችን እንድናይ፣ ጎደሏችን እንድናይ ነው የሚያደርጉት። ስለዚህ ማንበብ ለመለወጥ መሆኑን ልብ እንድንል ያስፈልጋል።
እንግዲህ ዋናው ነገር ለመለወጥ ስንል ምንድነው የምናነበው የሚለውን በደንብ ማስተዋል ያስፈልገናል። ያገኘነውን ሁሉ የምናግበሰብስ ከሆነ ልክ አንድ ሰው ያገኘውን ሁሉ ከበላ ለጤና አይስማማው፣ ሆዱ ይታወካል፣ አእምሮ ሊበላሽ ይችላል። መጻሕፍትም በሞራል መለኪያ፣ በሰው ልጅ አንድነትና ፍቅር ማህበራዊ መስተጋብር መለኪያ ባላቸው ሳይንሳዊ ፋይዳ፣ ባላቸው ታሪካዊ ዋጋ፣ ባላቸው የማንነታችንን የመገንባት አቅም ላይ ተመስርተው እንጂ ዝም ብለን ያገኘነውን ብናነብ ውሃ ቅዳ ውሃ መልስ ነው። እንዲያውም ሌላ የባህል ተጽዕኖ፣ ያሳሰብ ተጽዕኖ ሊያመጡ ይችላሉ። ስለዚህ መጻሕፍትን በሚገባ መርጦ ማንበብ ተገቢ ነው። ለዚህ ነው ቤተ መጻሕፍት የሚያስፈልጉት። የቤተ መጻሕፍት ዋና ዓላማ እዚህ ለመገንባት ስለታሰበ በጣም በትልቅ ደስታ ነው የምገልጸው። ዋና ዓላማ መጻሕፍትን መሰብሰብ ብቻ አይደለም፣ የሚመጡት መጻሕፍቶች ለትውልዱ ጠቃሚ መሆናቸውን ማረጋገጥ ነው። አንዳንድ ጊዜ የልቅ ወሲብ የምዕራባውያንን ባህል ከሃይማኖታችን፣ ከእምነታችን፣ ከባህላችን ጋር የሚጋጭ በሕዝባችን መካከል መቃቃርን የሚፈጥሩ ቶክሲክ መርዛማ የሆኑ መጻሕፍትን በመከላከል የሚያንጹ፣ የሚያግባቡ፣ አንድ ላይ የሚያኖሩ፣ ከፍ የሚያደርጉትን ለይተው በማምጣት ቤተ መጻሕፍት ኃላፊነታቸውን ይወጣሉ። አቲንክ እናቶ ይኩኖ አምላክ በኢትዮጵያ ደረጃ ዋና ስራቸው ይሄ ነው። ምንድነው ለሀገሪቱ ለወጣቱ የሚጠቅመው? ምንድነው? የትኞቹ ናቸው ለፖሊሲ ምርምር የሚሆኑ፣ ለማህበረሰብ ልማት፣ ለግብርና፣ ለአካባቢ ጥበቃ፣ ለሞራል ግንባታ፣ በሃይማኖት ፋይዳ ያላቸው የትኞቹ ናቸው ብሎ መርምሮ በማምጣት በኩል ቤተ መጻሕፍት እጅግ ጠቃሚ ነገር ነው። አንድ ሁለት ነጥብ ለመጨመር ያክል ብዙ ሰው ፌስቡክ ላይ የሚያነበውን ኢንተርኔት ላይ ድንገት ገብቶ የሚያነበውን እንደ ማንበብ ይቆጥረዋል። እንዳትሳሳቱ። አንድ ትልቅ ሰው ሲያጫውተኝ ምን አለ፣ ይህ ፌስቡክ ላይ ኢንተርኔት ላይ ዝም ብለን እንዳገኘን ገልብጠን እንትና እንዲሆነ እዚህ ቦታ እንዲተደረገ የሚለው የእውቀት መጨመሪያ መስሎ እንዳንሳሳትና ምን አይነት ምሳሌ ሰጠኝ። በፌስቡክና በማህበራዊ ሚዲያዎች አተኩረን የምናገኛቸው ጽሑፎች ይዘን በእውቀት በለጽጋለሁ ማለት በዝናብ እየተደበደበ አንድ ሰው ሂዶ ዋና እችላለሁ እንደማለት ነው። ልብ በሉ፣ መበስበሱ እኩል ነው። ውሃ ውስጥ ገብቶ ሊበሰብስ ይችላል፣ ዝናብ መጥቶም ሊበሰብስ ይችላል። ስለበሰበሰ ግን ዋና አይችልም። በጥልቅ ዋና ገብቶ የሚችል ወንዝ ውስጥ ገብቶ ሲዋኝ ነው። ስለዚህ ፕሪንትድ ሚዲያ የታተሙ መጻሕፍት በኤሌክትሮኒክስ ካሉም በመጻሕፍትነት ደረጃቸው የታወቀ ምንጫቸው የታወቀ ነው እንጂ ዝም ብሎ የሆነ ነገር ታይፕ አድርጎ ጉግል ላይ ሲመጣ እንደ እውቀት ይዞ ያንን የሚያስተምር የሚናገር ብዙ ሰው አለ። እንዳትሳሳቱ፣ በተቻለ መጠን ወደ መጻሕፍት ወደሚባል ደረጃ ወዳላቸው እንድንዞር ለማሳሰብ ነው። በመጨረሻ ስለ መጻሕፍት ስናነሳ ብዙ ወጣቶች መጻሕፍት አናገኝም፣ መጻሕፍት እንደ ልብ አይገኝም፣ የታል መጽሐፍ እንላለን። ስለ መጻሕፍት ስናወራ እውቀት ከመጻሕፍት ብቻ አይደለም የሚገኘው። በአፍሪካ ውስጥ አንዳንድ ሊቃውንት እንደሚሉት የብዙዎቻችን እውቀትና ታሪክ ጭንቅላታችን ውስጥ ነው ያለው። በተለይ የአባቶቻችን የሊቃውንቱ ትምህርት ጭንቅላት ውስጥ ነው ያለው። ስለዚህ ከትልልቅ ሊቃውንትና አዛውንቶች ጋርም ጊዜ ወስዶ መነጋገር መጽሐፍ እንደማንበብ ይቆጠራል። ለምሳሌ ከሊቀ ሕሩያን በላይ መኮንን ጋራ 2 ሰዓት ማውራት የኔን መጽሐፍ እንደማንበብ እኩል ነው፣ ልዩነት የለውም። ወይንም እዚህ ጎንጅ ቆለላ ሄዳችሁ ወይም ዋሸራ ሄዳችሁ ከጉባኤው ካሉ ሊቃውንቶች ጋር ቁጭ ብላችሁ 1-2 ቀን ብትነጋገሩ ቅድም ሲጠራ የነበረው ምዕራባዊ ዩኒቨርሲቲ ውስጥ ገብቶ ከማንበብ ያላነሰ እውቀት እናገኛለን። ለዚህ ነው በአፍሪካ ውስጥ አንድ አዛውንት ሲሞት አንድ ቤተ መጻሕፍት እንደተቃጠለ ይቆጠራል የሚባለው። የኛ ታሪክ አልተጻፈም፣ የኛ እውቀት አልተጻፈም። ቅድም ወንድሜ መጽሐፍ እያሳየ እዚህ ውስጥ እጽዋት አሉ እያለ ነበር። እሱ አንድ ስቴፕ ወደፊት መጥቷል። ግን ብዙዎቹ እጽዋት አልተጻፉም፣ ብዙዎቹ ምስጢራችን አልተጻፉም።
ከሰው ጭንቅላት ውስጥ ከነዚህ ሻሽ የጠመጠሙ ሰዎች ውስጥ ነው ያለው። ስለዚህ የእውቀት ፍለጋ ያለው ሰው ከአያት ቅድመ አያቶቻችሁ ጋር ሳያመልጧችሁ ቁጭ ብላችሁ አውሩ። ከእናቶቻችሁ ጋር ምድጃ ስር ቁጭ ብላችሁ ገጠር ወጣችሁ አውሩ። የፌስቡክ ላይ እንዲህ ስንጎረጉር ከምንል አክስት ቤት ሄደህ እንደዚህ ያለ ድንች እየበላህ ስማት ዝም ብለህ የምትለው በጣም ብዙ እውቀት ይገኛል። ገጠር ማህበር ድግስ ተብሎ ሲጠራ ተገኙ። ቁጭ ብላችሁ መከዳ ተደግፋችሁ ባላገር ምንለው ሌሊቱ ሙሉ ሲያወራ አዳምጡት በደንብ ስነ ቃሉን ስሙት። ያ አልተጻፈም፣ ገና አልተጻፈም ያ። ስለዚህ ሳያመልጡን እነዚህን ሁሉ ካካተትን የእውቀት ባለቤት እንሆናለን። እውቀት ድህነትን የሚያሸንፈው እውቀት ነው። ቅድም ሲወራ የነበረውን ቢሮክራሲ፣ የመንግስት አስቸጋሪነትን፣ የተበላሸውን ባለስልጣን የሚቀይረው እውቀት ነው። ክፉ የሚሆነው ሰው እውቀት ሲያጣ ብቻ ነው። ስለዚህ እውቀት ቅድም እንዳልኳችሁ በንባብ ይገኛል። እንዳልኩት ከወገኖቻችን ጋር በመነጋገርም ስለሚገኝ አያቶቻችሁ ሳያመልጧችሁ፣ አክስቶቻችሁ ሳያመልጧችሁ፣ እናታችሁ ሳታመልጣችሁ፣ አባታችሁ ሳያመልጥ ጊዜ ወስዳችሁ ተነጋገሩ ለማለት ነው። ያሰባችሁትን ለፍጻሜ ያድርሳችሁ።